ሰላም የቻናላችን ቤተሰቦች፣ ይህ አማርኛ ሀሁ ሰዋሰው የጅማሬ አማርኛ ትምህርት ነው። ዛሬ የስድስተኛ ቤተሰብ የአማርኛ ፊደላት ማለትም ከህ እስከ ፕ ያሉ ሁሉንም የስድስተኛ ቤተሰብ የአማርኛ ፊደላት ይዤላችሁ መጥቻለሁ። እኛም እነሱን እያነበብን እንማራለን። እናንተም ቪዲዮውን እያቆማችሁ እንደገና እያስጀመራችሁ እየጻፋችሁ እየተለማመዳችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ከዚህ በተጨማሪ የአማርኛ፣ የእንግሊዝኛ፣ የሂሳብ፣ የኦሮምኛ እንዲሁም የግዕዝ ትምህርቶችን እያስተማርን እንገኛለን። እርስዎም ባሉበት ቦታ ሆነው በስልክዎ ብቻ መማር ከፈለጉ ከዚህ ከቪዲዮ ላይ ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞና በኢንስታግራም ብትደውሉ ወይም መልእክት አስቀምጡ ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁ ቆዩ። እሺ፣ እነዚህ እንግዲህ ሁሎችንም የ33 የአማርኛ ፊደላት የስድስተኛ ቤተሰብ ማለትም ከህ እስከ ፕ ድረስ ያሉ ፊደላት ናቸው ማለት ነው። እኛም እነዚህን አንድ ባንድ በደንብ አድርገን እያነበብን እንማራለን ማለት ነው። እናንተም ቪዲዮ ላይክ፣ ሼር እንዲሁም ቤተሰብ ካልሆናችሁ ደግሞ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። አሁን እንግዲህ መጀመሪያ እነዚህ አንድ አይነት ቀለም የተቀቡት የአንድ አይነት ስም ያላቸው ነገር ግን አንድ አይነት ድምጽ ያላቸው ነገር ግን የተለያየ ምልክት ናቸው ያላቸው ፊደላት ናቸው ማለት ነው። ለምሳሌ እነዚህ በቀይ ነገር የተጣፉት ሶስቱ የሃ ቤተሰቦች ማለትም ሶስቱ እነዚህ የህ ማለት ወይም አንድ አይነት ድምጽ ያላቸው ናቸው ማለት ነው። እነዚህኞቹ ደግሞ ሁለቱ የሰ ቤተሰቦች ስድስተኛ ፊደል ስ ናቸው ማለት ነው። እነዚህኞቹ ደግሞ ሁለቱ የጸ ቤተሰቦች ስድስተኛ ፊደል የጽ ናቸው ወይም አንድ አይነት ድምጽ ነው ያላቸው ማለት ነው። እነዚህኞቹ ደግሞ አረንጓዴ ቀለም የተቀቡት የሁለቱ የአ ቤተሰቦች ስድስተኛ ፊደል እ ብለን የምንጠራቸው ናቸው ማለት ነው። ወይም አንድ አይነት ከለር የተቀቡት ሲደጋገም እንዲያደናግራችሁ ብዬ ነው። አንድ አይነት ድምጽ ነው ያላቸው ማለት ነው። ምናቸው ነው የሚለያይ? ምልክታቸው ነው የሚለያይ ማለት ነው። እሺ፣ አሁን ፊደሎችን በደንብ አድርገን እናነብና እነሱን ደግሞ የስድስተኛ ቤተሰብ የአማርኛ ፊደላትን መጀመሪያ እያደረግን የተለያዩ ቃላቶችም የተመሰረቱ አሉ። እነሱንም በደንብ እንማራለን ማለት ነው። አሁን ፊደሎችን መጀመር እናያቸው። ይቺ ማናት? ህ የሃ ቤተሰብ ስድስተኛዋ ፊደል። ል የለ ቤተሰብ ስድስተኛዋ ፊደል። ህ የሃ ቤተሰብ ስድስተኛዋ ፊደል። ም የመ ቤተሰብ ስድስተኛዋ ፊደል። ስ የሰ ቤተሰብ ስድስተኛዋ ፊደል። ር የረ ቤተሰብ ስድስተኛዋ ፊደል። ስ የሰ ቤተሰብ ስድስተኛዋ ፊደል። ሽ የሰ ቤተሰብ የሸ ቤተሰብ ስድስተኛዋ ፊደል። ቅ የቀ ቤተሰብ ስድስተኛዋ ፊደል። ብ የበ ቤተሰብ ስድስተኛዋ ፊደል። ት የተ ቤተሰብ ስድስተኛዋ ፊደል። ች የቸ ቤተሰብ ስድስተኛዋ ፊደል። ህ የሃ ቤተሰብ ስድስተኛዋ ፊደል። ን የነ ቤተሰብ ስድስተኛዋ ፊደል። ኝ የኘ ቤተሰብ ስድስተኛዋ ፊደል። እ የአ ቤተሰብ ስድስተኛዋ ፊደል። ክ የከ ቤተሰብ ስድስተኛዋ ፊደል። ህ የኸ ቤተሰብ ስድስተኛው ፊደል። ው የወ ቤተሰብ ስድስተኛው ፊደል። እ የአ ቤተሰብ ስድስተኛው ፊደል። ዝ የዘ ቤተሰብ ስድስተኛው ፊደል። ዥ የዠ ቤተሰብ ስድስተኛው ፊደል። ይ የየ ቤተሰብ ስድስተኛው ፊደል። ድ የደ ቤተሰብ ስድስተኛው ፊደል። ጅ የጀ ቤተሰብ ስድስተኛው ፊደል። ግ የገ ቤተሰብ ስድስተኛው ፊደል። ጥ የጠ ቤተሰብ ስድስተኛው ፊደል። ጭ የጨ ቤተሰብ ስድስተኛው ፊደል። ጵ የጰ ቤተሰብ ስድስተኛው ፊደል። ጽ የጸ ቤተሰብ ስድስተኛው ፊደል። ጽ የጸ ቤተሰብ ስድስተኛው ፊደል። ፍ የፈ ቤተሰብ ስድስተኛው ፊደል። ፕ የፐ ቤተሰብ ስድስተኛው ፊደል። እሺ፣ ሁሎችም እንግዲህ ከሀ እስከ ፐ ድረስ ያሉ የስድስተኛ ቤተሰብ የአማርኛ ፊደላት ወይንም ከህ እስከ ፕ ድረስ ያሉ ፊደላት እነዚህ ናቸው ማለት ነው። እንግዲህ ስናነባቸው ሁሎችም
የሚል ድምጽ አለው ማለት ነው። ለምሳሌ ህ ል ህ ም ስንል የሚል የሁሎችም አንድ አይነት የጋራ ድምጽ አላቸው ማለት ነው። ነገር ግን ምልክት ግን እንደዚህ የስድስተኛ ቤተሰብ ፊደሎች የተለያየ ወይንም አንድ አይነት ምልክት የላቸውም ማለት ነው። ነገር ግን የራሳቸው ሆኖ የተለያየ ምልክት ነው ያላቸው ማለት ነው። እሺ አሁን ደግሞ እነዚህን የስድስተኛ ቤተሰብ የአማርኛ ፊደላትን መጀመሪያ እያደረግን የተለያዩ ቃላቶችን መሰርተናል ማለት ነው። መሰርተናል እነሱን እያነበብን ማለት አንድ ባንድ። እሺ ይሄ የመጀመሪያው ቃል ምን ይላል? ይህ ምን ይላል? ህፃን። ህፃን ሲል ይቺ ማናት ማለት ነው? ህ የሀ ቤተሰብ ስድስተኛዋ ፊደል ወይንም ይቺ ማለት ነው። ይችኛዋስ? ጽ የጸ ቤተሰብ የአራተኛዋ ፊደል። ይችኛዋስ ማን ናት? ን የነ ቤተሰብ ስድስተኛዋ ፊደል ወይንም ከዚህ ያለችው ይቺ ማለት ናት። አያችኋታ? ይቺ በአንድ ላይ ህፃን ህፃን የሚል ቃል እናገኛለን። እሺ ይሄኛው ደግሞ ምን ይላል? ልብስ ልብስ ሲል ይቺ ማን ናት? ል የለ ቤተሰብ ስድስተኛዋ ፊደል ወይንም ይቺ ል ማለት ነው። ይችኛዋስ? ብ የበ ቤተሰብ የስድስተኛዋ ፊደል ወይንም ይቺ ብ ማለት ነው። አያችኋታ? ይቺ ይችኛዋስ? ስ የሰ ቤተሰብ ስድስተኛዋ ፊደል ወይንም ይቺ ማለት ነው። በአንድ ላይ ልብስ ልብስ የሚል ቃል አለ። እሺ ይሄኛው ደግሞ ምን ይላል? ይሄኛው ምን ይላል? ምግብ ምግብ ሲል እንግዲህ እነዚህ ሁሎችም ይችና ይቺ ሁሎችም የስድስተኛ ፊደል ናቸው ማለት ነው። የሁሎችም ቃላት እነዚህ ምግብ ሲል ይቺ የመጀመሪያዋ ፊደል ማን ናት? ም የመ ቤተሰብ ወይም የስድስተኛዋ ፊደል ይቺ ማለት ነው። ይችኛዋስ? ግ የገ ቤተሰብ የስድስተኛዋ ፊደል ወይንም ይቺ ግ ማለት ነው። ይቺ ይችኛዋስ? ብ የበ ቤተሰብ የስድስተኛዋ ፊደል በአንድ ላይ ምግብ ምግብ የሚል ቃል እናገኛለን። እርግብ ሲል ይቺ የረ የስድስተኛዋ ቤተሰብ ወይንም ይቺ ማለት ናት። አያችኋታ? ይቺ ይችኛዋስ? ግ የገ የስድስተኛዋ ፊደል ወይንም ይቺ ይቺ ማለት ናት። ግ ይችኛዋስ? ብ የበ የስድስተኛዋ ፊደል ወይንም ይቺ ብ ማለት ነው። ይቺ በአንድ ላይ እርግብ እርግብ የሚል ቃል እናገኛለን። እሺ ይሄኛው ደግሞ ምን ይላል? ስኒ ስኒ ሲል ይቺ ማን ናት? ስ የሰ ቤተሰብ የስድስተኛዋ ፊደል ወይንም ይቺ ማለት ነው። ይችኛዋ እሷ ማን ናት? ኒ የነ ቤተሰብ ይችኛዋ ደግሞ የሶስተኛ ፊደል ናት ማለት ነው። ወይም የስድስተኛ አይደለችም። እነዚህ ግን እንዳያችኋቸው ብዙዎቹ የስድስተኛ ፊደል ናቸው። ነገር ግን ይቺ መጨረሻዋ ይቺ የሶስተኛ ፊደል ናት። አንድ ላይ ስኒ ስኒ የሚል ቃል እናገኛለን። እሺ ይሄኛው ደግሞ ምን ይላል? ዝናብ ዝናብ ሲል ይቺ ማን ናት? ዝ የዘ ቤተሰብ የስድስተኛ ፊደል ወይንም ይቺ ማለት ነው። ይቺ ይችኛዋስ? ና የነ ቤተሰብ የአራተኛዋ ፊደል ይቺ እንግዲህ ና የአራተኛዋ ፊደል ናት ማለት ነው። ይቺሳ? ብ የበ ቤተሰብ የስድስተኛዋ ፊደል ወይንም ይቺኛዋ ብ ማለት ነው። ይቺ ብ በአንድ ላይ ዝናብ ዝናብ የሚል ቃል እናገኛለን። እሺ እንግዲህ ያዚህ ሁለቶቹ የመጀመሪያዋና ይቺ የመጨረሻዋ የስድስተኛ ፊደል ስትሆን ይቺ የመካከለኛዋ ና ግን የአራተኛ ፊደል ናት ማለት ነው። እሺ ይሄኛው ደግሞ ምን ይላል? ይሄኛው ቃል ፕላን ፕላን ሲል ይቺ ማን ናት? ፕ የፐ ቤተሰብ የስድስተኛዋ ፊደል ወይንም አዚህ ፕ ብለን ያነበብናት ናት ማለት ነው። ይችኛዋስ? ላ የለ ቤተሰብ የአራተኛዋ ፊደል ይቺስ? ን የነ ቤተሰብ የስድስተኛዋ ፊደል በአንድ ላይ ፕላን ፕላን የሚል ቃል እናገኛለን። እሺ ይሄኛው ደግሞ ምን ይላል? ፍስሃ ፍስሃ ሲል ይቺ ማን ናት? ፍ የፈ ቤተሰብ የስድስተኛዋ ፊደል ወይንም ይቺ ፍ ማለት ነው። ይቺሳ? ስ የሰ ቤተሰብ የስድስተኛ ፊደል ወይንም ይቺ ስ ማለት ነው። ይችኛዋስ? ሀ የሀ ቤተሰብ ይህ የመጀመሪያዋ ፊደል በአንድ ላይ ፍስሃ ፍስሃ የሚል ቃል እናገኛለን። እሺ ይሄኛው ደግሞ ምን ይላል? ችግኝ ችግኝ ሲል ይቺ ማን ናት? ች የቸ ቤተሰብ የስድስተኛዋ ፊደል ወይንም ይቺ ች ማለት ነው። ይቺ ይችኛዋስ? ግ የገ ቤተሰብ የስድስተኛዋ ፊደል ወይንም ይቺ ግ ማለት ነው። ይችኛዋስ? ኝ የኘ ቤተሰብ የስድስተኛዋ ፊደል ወይንም ይቺ ኝ ማለት ነው። በአንድ ላይ ችግኝ ችግኝ የሚል ቃል እናገኛለን ማለት ነው። እሺ እዚህ ላይ እንግዲህ አሁን እነዚህ ሶስቶችን
የስድስተኛ ፊደል ናቸው ማለት ነው። ከዚህ ላይ ደግሞ እነዚህ ሁለቶች ጅ እና ስ የስድስተኛ ቤተሰብ ናቸው ማለት ነው። ከዚህ ላይ ደግሞ ሁለቶቹ ማለትም ይቺ ፕ እና ይቺ ን የስድስተኛ ፊደል ናቸው ማለት ነው። ከዚህ ላይ ደግሞ ሁሎችም የስድስተኛ ናቸው። እሺ ይሄኛው ደግሞ ምን ይላል? ግመል ግመል ሲል ይቺ ማን ናት? ግ የግ ቤተሰብ የስድስተኛዋ ፊደል ወይንም ይቺ ግ ማለት ነው። ይቺኛዋስ መ የመ ቤተሰብ የመጀመሪያዋ ፊደል። ይቺስ ል የለ ቤተሰብ የስድስተኛዋ ፊደል ወይንም ይቺ ል ማለት ነው። ይቺ በአንድ ላይ ግመል ግመል የሚል ቃል እናገኛለን። እሺ እዚህ ላይ አሁን ግና ል ወይም የመጀመሪያውና የመጨረሻዋ የስድስተኛ ቤተሰብ ናቸው ማለት ነው። እሺ እዚህ ላይ ደግሞ ንብ ንብ ሲል ይቺ ማን ናት? ን የነ ቤተሰብ ወይንም ይቺ ስድስተኛ ፊደል። ይቺኛዋስ ብ የበቤተሰብ ስድስተኛ ፊደል ወይንም ይቺ ማለት ነው። በአንድ ላይ ንብ ንብ የሚል ቃል እናገኛለን። እነዚያው ሁለቶችም የስድስተኛ ፊደል ናቸው ማለት ነው። ይቺኛዋስ ቅን ቅን ስትል ይቺ ማን ናት? ቅ የቀ ቤተሰብ ስድስተኛ ፊደል ወይንም ይቺ ቅ ማለት ነው። ይቺኛዋስ ን የነ ቤተሰብ የስድስተኛ ፊደል ወይንም ይችን ማለት ነው። በአንድ ላይ ቅን ቅን የሚል ቃል እናገኛለን። እሺ ይሄኛው ደግሞ ምን ይላል? ክፉ ክፉ ሲል ይቺ ማን ናት? ክ የከ ቤተሰብ የስድስተኛ ፊደል ወይንም ይቺ ክ ማለት ነው። ይቺኛዋስ ፉ የፈ ቤተሰብ የሁለተኛ ፊደል በአንድ ላይ ክፉ ክፉ የሚል ቃል እናገኛለን። እሺ ይሄኛው ቃል ደግሞ ምን ይላል? ይሄኛው ምን ይላል? ስራ ስራ ሲል ይቺ ማን ናት? ስ የሰ ቤተሰብ የስድስተኛዋ ፊደል ወይንም ይቺ ስ ማለት ናት። ይቺኛዋስ ራ የረ ቤተሰብ የአራተኛዋ ፊደል በአንድ ላይ ስራ ስራ የሚል ቃል እናገኛለን። እሺ ይሄኛው ደግሞ ምን ይላል? እባብ እባብ ሲል ይቺ ማን ናት? የአ ቤተሰብ ሁለተኛ የስድስተኛዋ ፊደል ወይንም ይቺ ማለት ነው። ይቺኛዋስ ባ የበቤተሰብ የአራተኛዋ ፊደል። ይቺስ ብ የበቤተሰብ ስድስተኛ ፊደል ወይንም ይቺ ማለት ነው። ይቺ በአንድ ላይ እባብ እባብ የሚል ቃል እናገኛለን። ይሄ የመጨረሻው ቃል ምን ይላል? ጽናት ጽናት ሲል ይቺ ማን ናት? ጽ የጸ ቤተሰብ ስድስተኛ ፊደል ወይንም ይቺ ጽ ማለት ነው። ይቺኛዋስ ና የነ ቤተሰብ የአራተኛዋ ፊደል። ይቺስ ት የተ ቤተሰብ ስድስተኛ ፊደል ወይንም ይቺ ት ማለት ነው። በአንድ ላይ ጽናት ጽናት የሚል ቃል እናገኛለን ማለት ነው። ኦኬ ዛሬ እንግዲህ ሁሉንም የስድስተኛ ቤተሰብ የአማርኛ ፊደላትን እንዲሁም የተለያዩ ቃላቶችን መስርተን የስድስተኛ ቤተሰብ የአማርኛ ፊደልን እየለየን የተማርንበት ትምህርት ይህን ይመስል ነበረ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ቀጣይ በሌላ ትምህርት እስከምንገናኝ ድረስ ሰላም ሁኑ። ቻው